ጤና ይስጥልኝ። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። የጠቅላይ ሚኒስትር አብይ አህመድ አማካሪ የፈሩት ጦርነት ወደ ኢትዮጵያ እየገሰገሰ ነው። የጠቅላይ አማካሪ አቶ ጌታቸው ረዳ ከዓመት በፊት የሱዳን ጦርነት ወደኛ እየገሰገሰ ነው ሲሉ በኤክስ ገጻቸው ጽፈው ነበር። ያኔ አቶ ጌታቸው የፈሩት ጦርነት ወደ ኢትዮጵያ እየቀረበ መምጣቱን የተባበሩት መንግስታት ድርጅት ዛሬ ከባድ ማስጠንቀቂያ አውጥቷል። በሁለቱ ጀነራሎች የሰይፍ ልፊያ ኢትዮጵያ ተስባ ልትገባ ትችላለች ሲል አስጠንቅቋል። ትሰሙታላችሁ። ትራምፕ የኢትዮጵያን አምባሳደር በአስቸኳይ ወደ ዋሽንግተን እንዲመጡ ጠሩ። የትራምፕ ጥሪ ያልተለመደ በመሆኑ ትኩረት ስቧል። የአፍሪካ ቀንድና የቀይ ባህር ትኩሳት እየተጋጋለ በመጣበት በዚህ ወቅት የአምባሳደሩ መጠራት ለምን የሚል ጥያቄን አጭሯል። ዝርዝር ይዘናል። ወልቃይት ላይ ያልታሰበ ፍጥጫ ተፈጥሯል። የህወሓት ጦር ተከዜን ተሻግሮ ሊገባ ይችላል በሚል ሲጠበቅ ከዚያ ውስጥ ሌላ ፍጥጫ ገንፍሏል። ፍጥጫው በወልቃይት ካለው ሰፊ የወርቅ ንግድ ጋር የተያዘ ነው። ውጥረቱን ተከትሎ የተገደሉ ሰዎች እንዳሉም ታውቋል። ታዳምጡታላቸው። የኬንያው ፕሬዝዳንት ከጠቅላይ ሚኒስትር አብይ አህመድ ጋር የተወያዩባቸው ጥብቅ ጉዳዮች ታወቁ። ሁለቱ መሪዎች የጋራ የጸጥታ ዘመቻ ለማድረግ ጭምር ተስማምተዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናቅረናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። ወልቃይት ላይ ያልታሰበ ፍጥጫ ተፈጥሯል። የህወሓት ጦር ተከዜን ተሻግሮ ሊገባ ይችላል በሚል ሲጠበቅ ከዚያ ውስጥ ሌላ ፍጥጫ ገንፍሏል። ፍጥጫው በወልቃይት ካለው ሰፊ የወርቅ ንግድ ጋር የተያዘ ነው። ውጥረቱን ተከትሎ የተገደሉ ሰዎች እንዳሉም ታውቋል። በወልቃይት በነ ኮሎኔል ደመቀ ዘውዱ አስተዳደርና በወርቅ አውጭ ወጣቶች መካከል በተፈጠረ አለመግባባት ሁለት ወጣቶች መገደላቸውም ተሰምቷል። በወርቅ ማውጣት ላይ የተሰማሩ ወጣቶች በነ ኮሎኔል ደመቀ ዘውዱ አስተዳደር ላይ አምፀው ወደ ከተማ ገብተው ግጭት መፈጠሩ ታውቋል። ወጣቶቹ በአስተዳደሩ ላይ አምፀው ወደ ዞኑ መቀመጫ ሰቲት ሁመራ ዞን ገብተው በሰልፍ ድምጻቸውን አሰምቷል ተብሏል። ከትናንት በስቲያ በሁመራ ከተማ በወርቅ አውጪ ወጣቶችና በወልቃይት አስተዳደር መካከል በተፈጠረው አለመግባባት ሁለት ወጣቶች ሲገደሉ ቁጥራቸው በግልጽ ያልታወቀ ሰዎች ቆስለዋል። ወጣቶቹ በነ ኮሎኔል ደመቀ ዘውዱ አስተዳደር ላይ አምፀው ከተማ ገብተው በአደባባይ ተቃውሞ ማሰማታቸውን ተከትሎ ከጸጥታ ኃይሎች ጋር ተጋጭተው እንደነበርም ታውቋል። በወጣቶችና በጸጥታ ኃይሎች ግጭት በተፈጠረ ተኩስ አንድ ሴትና አንድ ወንድ ሁለት ወጣቶች መገደላቸውም ተረጋግጧል። የወርቅ አውጪ ወጣቶችና የነ ኮሎኔል ደመቀ አስተዳደር አለመግባባት የተፈጠረው ከወርቅ ማውጫ ጋር በተያያዘ ነው ተብሏል። ተደራጅተው በወርቅ ማውጣት ላይ የተሰማሩ የወልቃይት ወጣቶች ከስምሪት አሰጣጥ ጋር በተያያዘ ቅሬታ አስነስተው ነው አደባባይ ወጡት። ተደራጅተው ወርቅ በማውጣት ላይ የነበሩ ወጣቶች ለቀው ከቃፍታ ሁመራ ወደ ብሔራዊ ፓርክ እንዲወጡ የሚያዝ ውሳኔ ተላልፎ እንደነበርም ተሰምቷል። የውሳኔው መነሻ በፓርክ ውስጥ ወርቅ ለማውጣት የተሰማሩ ወጣቶች በርካታ የዱር እንስሳትን ወደ ኤርትራና ሱዳን እንዲሰደዱ እያደረጉ ነው የሚል ነው ተብሏል። የዱር እንስሳት ወደ ጎረቤት ሀገራት ከመሰደድና ፓርኩን ከውድመት ለመታደግ የዞኑ አስተዳደር የወርቅ አውጪዎችን እንቅስቃሴ ገደብ እንዲኖረው ወስኖ ነበር። ይሁን እንጂ ወርቅ አውጪ ወጣቶች ውሳኔውን በመቃወም ወደ ሁመራ ከተማ አቅንተው ማመጻቸውን ተከትሎ ውሳኔው መቀልበሱ ተሰምቷል። ሰኞ በወርቅ አውጪ ወጣቶችና በነ ኮሎኔል ደመቀ ዘውዱ አስተዳደር መካከል በተደረገ ውይይት አለመግባባቱ መፈታቱ ታውቋል። በዞኑ አመራሮችና በወርቅ አውጪ ወጣቶች መካከል በተደረገ ውይይት ችግሩን የጋራ አድርጎ ዘላቂ መፍትሄ ለመስጠት ተግባብተዋል ተብሏል። የጠቅላይ ሚኒስትር አብይ አህመድ አማካሪ የፈሩት ጦርነት ወደ ኢትዮጵያ እየገሰገሰ ነው። የጠቅላይ አማካሪ አቶ ጌታቸው ረዳ ከዓመት በፊት የሱዳን ጦርነት ወደኛ እየገሰገሰ ነው ሲሉ በኤክስ ገጻቸው ጽፈው ነበር። ያኔ አቶ ጌታቸው የፈሩት ጦርነት ወደ ኢትዮጵያ እየቀረበ መምጣቱን የተባበሩት መንግስታት ድርጅት ከባድ ማስጠንቀቂያ አውጥቷል። በሁለቱ ጀነራሎች የሰይፍ ልፊያ ኢትዮጵያ ተስባ ልትገባ ትችላለች ሲል አስጠንቅቋል። በርካታ ሀገራት እጃቸውን ያስገቡበት
የሱዳኑ የሁለቱ ጀነራሎች ጦርነት ወደ ኢትዮጵያ ሊስፋፋ እንደሚችል የተባበሩት መንግስታት ድርጅት አስጠንቅቋል። የመንግስታቱ ድርጅት የጸጥታው ምክር ቤት ባወጣው ማስጠንቀቂያ የሱዳን ጦርነት አውድ ከጊዜ ወደ ጊዜ እየተስፋፋ ጎረቤት ሀገራትን ጋብዞ ቀጠናዊ መሆን አዝማሚያ እያሳየ ነው ተብሏል። በሁለቱ ጀነራሎች የስልጣን ሽኩቻ የተቀሰቀሰው የሱዳን እርስ በርስ ጦርነት ሊስፋፋ ከሚችልባቸው ጎረቤት ሀገራት መካከል ኢትዮጵያ አንዷ ሆናለች። የተባበሩት መንግስታት የጸጥታው ምክር ቤት አዲስ ባወጣው ማስጠንቀቂያ የሱዳኑ ጦርነት የጎረቤት ሀገራትን ስቦ የሚያስገባ እየሆነ ነው ብሏል። የሱዳን ጦርነት ተባብሶ መቀጠል ኢትዮጵያን ጨምሮ በጎረቤት ሀገራት ለሚንቀሳቀሱ የታጠቁ ኃይሎች የጦር መሳሪያ አቅርቦት በር እየከፈተ መሆኑ ተጠቁሟል። የጦር መሳሪያዎች ዝውውር መስፋፋትና ለታጠቁ ኃይሎች መግቢያ በር መፈጠር የሱዳን ጦርነት ወደ ጎረቤት ሀገራት የሚስፋፋበትን አዝማሚያ እየፈጠረ ነው ተብሏል። በሁለቱ ጀነራሎች የስልጣን ሽኩቻ በጦርነት የምትታመሰው ሱዳን በቀጥታ ከሚያዋስኑ ሀገራት መካከል የኢትዮጵያና ደቡብ ሱዳን ታጣቂዎች በር እያገኙ መሆኑ ይነገራል። በደቡብ ሱዳን የሚንቀሳቀሱ በርካታ የታጠቁ ኃይሎች በጦርነቱ ቀጥተኛና ተዘዋዋሪ ተሳትፎ እንዳላቸው እየተገለጸ ነው። በተመሳሳይ በኢትዮጵያ የሚንቀሳቀሱ የታጠቁ ኃይሎች በሱዳን ጦርነት የጦር መሳሪያ አቅርቦት በር እንደከፈተ ይነገራል። እንደ ህወሓት ያሉ ኃይሎች ደግሞ በጦርነቱ በቀጥታ ተሳትፎ እንዳላቸው የሚያረጋግጡ ተጨባጭ መረጃዎች መውጣታቸው ይታወሳል። የህወሓት ተሳትፎ ሱዳን በሰፈረው አርሚ 7 የሚወከል ሲሆን ተዋጊ ኃይሎቹ ለጀነራል አልቡርሃን ጦር ማዋጣቱም ተረጋግጧል። የህወሓት ተዋጊዎችን በቅጥረኛነት ከሱዳን ጦር ጎን መሰለፋቸው የጦርነቱን አውድ ቀጠናዊ ሊያደርገው እንደሚችል ቀደም ብሎ ሲነገር እንደነበርም ይታወሳል። በሌላ በኩል ውጥረት ውስጥ የሚገኙት የኤርትራና የኢትዮጵያ መንግስታት በጦርነት የራሳቸውን አሰላለፍ ጎራ ይዘው መቆማቸውም ይነገራል። ኤርትራ ለጀነራል አልቡርሃን ጦር መሳሪያ አቅርቦት አሳላጭነት እስከ አየር ኃይል መሸሸጊያነት የዘለቀ ተሳትፎ እንዳላት የተረጋገጠ ጉዳይ ነው። በኢትዮጵያ መንግስት በኩል ደግሞ የህወሓትና ኤርትራ በጀነራል አልቡርሃን ጦር ጎን መሰለፍ የሚያስከትለውን ውጤት አስልቶ የራሱን አቅጣጫ የተከተለ መሆኑም ይሰማል። ለዚህም ከሱዳን ፈጥኖ ደራሽ ኃይል ጎን የተሰለፈችውን የተባበሩት አረብ ኤምሬቶች ፈለግ ተከትሎ የራሱን ጎራ መያዙ በጭምጭምታ ደረጃ ይነገራል። አልጀዝራ ከሁለት ሳምንት በፊት ባወጣው ዘገባ የተባበሩት አረብ ኤምሬትስ ለፈጥኖ ደራሽ ኃይሉ የጦር ካምፕ በኢትዮጵያ ቤንሻንጉል ክልል መስርታለች ብሏል። ይህን ተከትሎ የአልቡርሃን ጦር በቤንሻንጉል አቅጣጫ ጥቃት ለመክፈት እየተዘጋጀ መሆኑን ከባለስልጣናት መስማቱን ዘገባው ጠቁሟል። ከዚህ በኋላ ነው የመንግስታቱ ድርጅት የጸጥታ ምክር ቤት የሱዳኑ ጦርነት ወደ ኢትዮጵያ ድንበር የመስፋፋት አዝማሚያ እያሳየ መሆኑን ያስጠነቀቀው። በአሜሪካ መንግስት ጫና ጭምር አልቆም ያለው የሱዳኑ ጦርነት ወደ ኢትዮጵያ ከተስፋፋ ሊያስከትል የሚችለው ቀጠናዊ መዘዝ አሳሳቢ መሆኑ እየተነገረ ነው። ትራምፕ የኢትዮጵያን አምባሳደር በአስቸኳይ ወደ ዋሽንግተን እንዲመጡ ጠሩ። የትራምፕ ጥሪ ያልተለመደ በመሆኑ ትኩረትን ስቧል። የአፍሪካ ቀንድና የቀይ ባህር ትኩሳት እየተጋጋለ በመጣበት በዚህ ወቅት የአምባሳደሩ መጠራት ለምን የሚል ጥያቄን አጭሯል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢትዮጵያ፣ ሶማሊያንና ጅቡቲን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ወደ ሀገራቸው ጠርተዋል። እርምጃው ያልተለመደን የተባለ ሲሆን ዩናይትድ ስቴትስ በውጭ ሀገራት ያላትን ዲፕሎማሲያዊ ውክልና መልሳ ለማዋቀር የምታደርገውን ሰፊ ጥረት አካል ነው ተብሏል። በዲፕሎማሲያዊ ማህበረሰብ ምንጮች እየተዘዋወረ ባለው መረጃ መሰረት አሜሪካ አምባሳደሮቿን ወደ ሀገሯ የጠራችባቸው የአፍሪካ ሀገራት ዝርዝር የተለያዩ የሀገሪቱ ቀጠናዎችን ያካተተ ነው። ዝርዝሩ በሰሜን አፍሪካ የሚገኙትን ግብጽና አልጄሪያን ጨምሮ በአፍሪካ ቀንድ፣ በምስራቅ፣ በምዕራብ፣ በመካከለኛውና በደቡብ አፍሪካ የሚገኙትን ሀገራት ያጠቃልላል። አምባሳደሮቹ እንዲመለሱ ስለተደረገበት ምክንያት እስካሁን የተሰጠ ይፋዊ ማብራሪያ የለም የተባለ ሲሆን ክፍት የሆኑትን የሥራ መደቦች ለመተካት ግልጽ የሆነ የጊዜ ሰሌዳ አለመቀመጡም ተመላክቷል። ውሳኔው በአፍሪካ ቀንድ፣ በሶማሊያ፣ በኢትዮጵያና በጅቡቲ የሚገኙ የአሜሪካ አምባሳደሮችን እንደሚመለከት የተነገረ ሲሆን ቀጠናው በዓለም አቀፍ የንግድ መርከቦች መተላለፊያነቱ በአሜሪካ የጦር ሰፈር መገኘትና በጸረ ሽብር ተግባራት ቅድሚያ የሚሰጠው በመሆኑ ለዋሽንግተን ስልታዊ ፋይዳ ያለው
ያለው አካባቢ መሆኑም ተጠቁሟል። በሰሜን አፍሪካ ደግሞ ግብጽና አልጄሪያ በዝርዝሩ ውስጥ ከተካተቱ ሀገራት መካከል ይገኙበታል። ሁለቱም ሀገራት በጸጥታና በኢነርጂ ጉዳዮች ላይ ለአሜሪካ ቁልፍ ቀጠና አጋሮች እንደሆኑ ይታሰባል። በምስራቅ አፍሪካ ጥሪው እንደ ዩጋንዳ፣ ሩዋንዳና ደቡብ ሱዳን ያሉ ሀገራትን ያካተተ ሲሆን በምዕራብ አፍሪካ ደግሞ ናይጄሪያ፣ ሴኔጋል፣ ኒጀር፣ ኮትዲቫር በዝርዝር ውስጥ ተካተዋል። እርምጃው ወደ መካከለኛው አፍሪካ በመዝለቅ ካሜሮንና ዲሞክራቲክ ሪፐብሊክ ኮንጎ የነካ ሲሆን በደቡባዊ አፍሪካ ደግሞ ዛምቢያ እርምጃው ከተወሰደባቸው ሀገራት መካከል ትጠቀሳለች። ውሳኔ የተሰማው በዓለም ዙሪያ በርካታ የአሜሪካ አምባሳደሮች የስራ መደቦች ክፍት በሆኑበት ወቅት ነው። ይህም ውሳኔ በፖለቲካና በጸጥታ ትብብር ላይ በተለይም በአህጉሪቱ ያለውን ዓለም አቀፍ ፉክክር እየተፋፋመ ባለበት በዚህ ወቅት አሜሪካ በአፍሪካ ባላት ተጽዕኖ ላይ ሊያሳደር የሚችለውን ጫና በተመለከተ ጥያቄዎች አንስቷል ሲል ዳውን አፍሪካ በዘገባው አመልክቷል። የኬንያው ፕሬዝዳንት ከጠቅላይ ሚኒስትር አብይ አህመድ ጋር የተወያዩባቸው ጥብቅ ጉዳዮች ታወቁ። ሁለቱ መሪዎች የጋራ ዘመቻ ለማድረግ ጭምር ተስማምተዋል። የኢትዮጵያና የኬንያ መንግስታት በሁለቱ ሀገራት መካከል ያለውን የሁለትዮሽ ትብብር ለማጠናከርና በአፍሪካ ቀንድ ያለውን ሰላምና ደህንነት ለማስጠበቅ በጋራ እንደሚሰሩም ገልጿል። የኬንያው ፕሬዝዳንት ዊሊያም ሩቶ በአዲስ አበባ ባደረጉ ጉብኝት ከጠቅላይ ሚኒስትር አብይ አህመድ ጋር ፍሬያማ ውይይት ማድረግ ጋቸውን በኢንስታግራም ገጻቸው ላይ አስታውቋል። በውይይቱ ወቅትም ሁለቱ መሪዎች ለቀጠናው መረጋጋት፣ ለውይይትና ለአፍሪካዊ ችግሮች አፍሪካዊ መፍትሄ በሚለው መርህ ላይ ያላቸውን ጽኑ አቋም በድጋሚ አረጋግጧል። ዊሊያም ሩቶ በኢንስታግራም ገጻቸው ላይ ካሰፈሩት መግለጫ ላይ እንደተመለከተው ቁልፍ የትብብር መስኮች ሁለቱ ሀገራት በጠንካራ ኢኮኖሚ ውህደት፣ በዲጂታል እድገትና በጋራ ብልጽግና ላይ የተመሰረተ የጋራ ራዕይ እንዲኖር ተስማምተዋል። በውይይቱ ከተነሱ ዋና ዋና ጉዳዮች መካከል በሁለቱ ሀገራት ግዙፍ የቴሌኮም ተቋማት ኢትዮ ቴሌኮምና ሳፋሪኮም መካከል ስትራቴጂያዊ የጋራ ኢንቨስትመንት እድሎችን መፍጠር አንዱ ነው። ተቋማቱ በቀጠናዊ ገበያዎች ላይ በጋራ እንዲሰማሩ የሁለቱ ሀገራት መንግስታት ሙሉ ድጋፍ እንደሚያደርጉም መሪዎቹ አረጋግጠዋል። በአፍሪካ ቀንድ አስተማማኝ ሰላም እንዲሰፍንና የጸጥታ ስጋቶችን በጋራ ለመከላከል በሚቻልባቸው መንገዶች ላይ መግባባት ላይ ተደርሷል። ይህ ስምምነት በምስራቅ አፍሪካ ቀዳሚ የኢኮኖሚ አቅም ያላቸውን ሁለቱን ሀገራት ያላቸውን ታሪካዊ ግንኙነት ወደ ላቀ ደረጃ እንደሚያሸጋግረው ተመላክቷል። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በቀጣይ በሌሎች ርዕሰ ጉዳዮች ተመልሰን እንገናኛለን። እስከዚያው ድረስ በያላችሁበት ሰናይ ጊዜ ይሆንላችሁ ዘንድ ተመኘን።